ለሰባተኛ ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝቡ ይፋ ማድረግ እፈልጋለሁ ሲሉ ዶክተር ደሳለኝ ጫኔ ይፋ አድርገዋል። በአማራ ብሔራዊ ንቅናቄ አብን አባሉ እና እንደዚሁም የፓርላማ ተወካይ የሆኑት ዶክተር ደሳለኝ ጫኔ ምርጫ እንደማይሳተፉ ይፋ አድርገዋል። ሰባተኛ ምርጫ ማለት ነው። ዶክተር ደሳለኝ ይህንን ያሳወቁት ማህበራዊ ትስስር ገጻቸው ላይ ነው። በመልእክታቸውም ባሳለፉት መልእክት በህዝቡ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ህዝብ መርጬ የእናንተን ወክዬ ለህዝብ ሀቅን ስለመሰከርኩ ለእናንተም ድምጽ ስለሆንኩኝ ኩራት ይሰማኛል ሲሉ ገልጸዋል። እንግዲህ በተለያዩ ፓርቲዎች ጥያቄ ቀርቦልኝ ነበር በሰባተኛው ሀገራዊ ምርጫ እንድሳተፍ እንደዚሁም ደግሞ በፈለኩት ከተማ በአዲስ አበባ በባህር ዳርም እንድወዳደርም ተጠይቄ ነበር። እንደዚሁም በግሌም ለመወዳደር በጥልቅ አስቤበት ነበር። ነገር ግን ይህ እንደማይሆን ራሴ ወስኜ ራሴንም ከዚህ ከሰባተኛ ምርጫ ራሴን አግልያለሁ ሲሉ ነው የገለጹት። ለዚህም እንግዲህ ያበቃቸው በሰባተኛው ምርጫ ፍትሐዊ የሆነ ምርጫ እንደማይደረግ እንደዚሁም ደግሞ ተጨማሪ 5 ዓመታትን ብመረጥ ምንም አይነት ለህዝቡ ለውጥ እንደማላመጣ በመገንዘቤ ምክንያት ነው ከዚህ ምርጫ ራሴን ያገለልኩት ሲሉ ገልጿል። በርካታ ሁነቶችን በፓርላማ የሚያቀርቡትና የሚከራከሩት ዶክተር ደሳለኝ ጫኔ አሁን ግን ከፓርላማ እንግዲህ ሊወጡ እንደሚችሉ ታውቋል። መንግስትን በመተቸት የሚታወቁት ዶክተር ደሳለኝ ለፓርላማው እንግዲህ ድምቀት ነበሩ። ነገር ግን በሰባተኛው ምርጫ እንደማይሳተፉ ይፋ አድርገዋል። በዚህ ጉዳይ እናንተ ሀሳብ አስተያየት ካላችሁ አስቀምጡልን። ሰብስክራይብ ያደረጋችሁ አዳዲስ መረጃዎች ይዘላችሁ እንቀርባለን። መልካም ቆይታ። የቱሪዝም ጋዜጠኝነት ምልክት የሆነው ጋዜጠኛ ዘሪሁን ግርማ በድንገት ህይወቱ ማለፉ ታውቋል። ለማለዳ ወደ ቀረጻ ሄዶ ነበረ በጠዋቱ ማለት ነው። ነገር ግን 10 ሰዓት አካባቢ ላይ ወደ ቤቱ ሲመለስ መንገድ ላይ እንዳቃተውና የመራመድም ድካም እንዳልቻለ በግድ ወደ ቤቱ ይደርሳል። ነገር ግን ቤቱ አልደረሰም የተባለው መንገድ ላይ ኦልሬዲ ቤቱ ሊደርስ ሲል ትንሽ ሲቀረው ነው የወደቀው። ቤተሰቦቹ ደንግጠው ወደ ሕክምና ቢወስዱትም ነገር ግን ህይወቱ ማለፉ ነው የተነገረው። ሆስፒታል ሲገባ ሙሉ ለሙሉ ህይወቱ ማለፉ ነው እንግዲህ ሐኪሞችም የገለጹት። እንግዲህ በባህል ስፖርት ሚኒስቴር እና እንደዚሁም የባህል እና የኪነ ጥበብ ጋዜጠኝነት እንግዲህ በርካታ ህይወት ዘመኑን አሳልፏል። የቱሪዝም ጋዜጠኝነት በመሆን ባነስ ነው። እንግዲህ ከዚህ ጋር በተገናኘም ብዙዎቹ አድናቂዎችም እንደዚሁ በበርካቶች ተወዳጅ የነበረ ጋዜጠኛ እንደነበረም ሲገልጹ ነበረ። የስራ ባልደረቦችም እንግዲህ ምሽት ላይ አስክሬኑን ሸኝት አድርገውለታል የተባለው በቀጥታ ወደ አርባ ምንጭ ነው የተሸኘው። እንግዲህ አብረው የስራ ባልደረቦችም አብረው ተጉዟል። ለወዳጅ ለዘመዶችም እኛም መጽናናት እንመኛለን። እጅግ ታታሪ የሆነ በቱሪዝም ዘርፍ በርካታ ቦታዎችን እየተንቀሳቀሰ ሲዘግብ የነበረው እንግዲህ ጋዜጠኛ ዘሪሁን ግርማ ህይወቱ በአስደንጋጭ ሁኔታ አልፏል። ለቤተሰቦቹ መጽናናት እንመኛለን። ማሰራብነት አሁን በመልካም ጤንነት ላይ እንደሚገኝ እንግዲህ ወደ ሀገሩም እንደተመለሰ ገልጿል። ከሚስቱና ከቤተሰቦችም መገናኘቱን ገልጿል። በተለያየ ቪዲዮዎችም አጋርቷል። ይህንን ወደ ውጭ ሀገር ሄዶ ነበረ ለሕክምና። እናም ያን ሕክምና በተሳካ ሁኔታ ጨርሼ ወደ ሀገር ተመልሻለሁ። አሁን በመልካም ጤንነት ላይም እገኛለሁ ሲል ነው የገለጸው። አሁን ጤንነቴ ጥሩ ላይ ነው የሚገኘው። የደጋግ ኢትዮጵያውያን ጸሎት እንደዚሁም የተለያዩዎች እርዳታዎች ተጨምሮባቸው የፈጣሪም እርዳታ ተጨምሮበት አሁን በመልካም ጤንነት እገኛለሁ። ወደ ሀገር መጥቻለሁ ሲል ገልጿል። ክርስቲያን ሮናልዶ 41ኛ ዓመቱን እያከበረ ነው የሚገኘው። ይህን በሚያከብርበት ወቅትም በርካታ እንግዲህ ሀትሪኮችን በርካታ ሽልማቶችን አግኝቷል። ክርስቲያን ሮናልዶ 41 ዓመቱን የልደት በዓል እንግዲህ በሚያከብርበት ወቅት ማለት ነው 1308 ጨዋታዎችን አድርጓል። 961 ጎሎችን አስቆጥሯል። እንግዲህ 1000 ሊገባ ወደ 40 የሚጠጉ ጎሎች ናቸው የቀሩት። 261 አሲስት አድርጓል። እንደዚሁም 21 ዓመታት ያክልም እንደዚሁ እንግዲህ ኮከብ ተጫዋች ተብሎ ተመርጧል። እንደዚሁም የፊፋ ምርጥ ለሶስት ጊዜ ተመርጧል። 5 ባላንዶር አስቷል። የአውሮፓ እንግዲህም እንደዚሁ ዋንጫ የተለያዩ እንግዲህ ሽልማቶችን እንዳገኘ ይታወቃል። ክርስቲያኖ ሮናልዶ ከዚህ ጋር በተያያዘ 41ኛ ዓመቱ በሚያከብርበት ወቅት በአልናስር አሁን እንደሚጫወት ይታወቃል። የአልናስሩ ፕሬዚዳንት ተጠይቀው ነበረ ከእናንት ካርሶና ከክርስቲያኖ ሮናልዶ ማነው ክለቡ ላይ ትልቅ ተሰሚነት ያለው ተብሎ ቢጠይቁ እኔ ነኝ እኮ የክለቡ ባለቤት ብለው ተናግረዋል። ተጽዕኖ ፈጣሪ በአልናስር ውስጥ እኔ ነኝ ማለታቸውን ተከትሎ ብዙዎችም የተነጋገሩበት ነው የሚገኘው። እንግዲህ በአልናስር ክርስቲያኖ ሮናልዶ ተጫዋች እንደሆነ ይታወቃል። እናም እንግዲህ የአልናስር ፕሬዚዳንት ይህንን ማለታቸው ብዙዎችም እየተቹም የተነጋገሩባቸው ነው የሚገኙት። እናንተስ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን አካፍሉን። ነገር ግን ፕሬዚዳንቱ ሙሉ ወጪውን እኔ ነኝ የምሸፍነው፣ እንደዚሁም ደግሞ ክርስቲያኖ ሮናልዶ በክለቡ ያለው የመወሰን አቅም ዝቅተኛ ነው ሲሉ ተናግረዋል። በዚህ ጉዳይ ሀሳብ አስተያየት ካላችሁ አስቀምጡልን። መልካም ቆይታ።
ምርጫ ቦርድ አሁንም አዳዲስ ፓርቲዎችን እየመዘገበ ነው የሚገኘው። ምርጫ ቦርድ በሰው ዲሞክራሲያዊ ፓርቲ እና እንደዚሁም ደግሞ የሲዳማ ናሽናል ዲሞክራሲያዊ ፓርቲንም እንደዚሁ ምዝገባ ህጋዊ ሰውነት ማረጋገጫ ሰጥቷል፣ ለሁለቱ ፓርቲዎች ማለት ነው። እነዚህ ፓርቲዎች እንግዲህ እንደ አዲስ ምዝገባ አድርገዋል ማለት ነው። በዚህም እንግዲህ የኢትዮጵያ አሁን በ2018 ግንቦት ላይ ለሚደረገው ምርጫ ማለት ነው አጠቃላይ 69 ፓርቲዎች መድረሳቸውንም ነው እየታወቀው ማለት ነው። አሁን በኢትዮጵያ ውስጥ ህጋዊ ሰውነት ያላቸው ፓርቲዎች 69 ደርሰዋል ሲል የኢትዮጵያ ምርጫ ቦርድ አሳውቋል። እጅግ ብዙ እንግዲህ ፓርቲዎች እንደሆኑ እየታወቀው እንግዲህ ከዚህ ጋር ተያይዞ እነዚህ ምርጫ ላይ ይሳተፋሉ ተብሎ ይጠበቅ ነው የሚገኘው በግንቦት 24 2018 ምርጫ ማለት ነው። ከዚህ ጋር በተገናኘ ሀሳብ አስተያየት ካላችሁ አስቀምጡልን። ሌሎች አዳዲስ መረጃ ይቀጥላሉ። ከማታውቁት ስልክ ቁጥር የእርዳታም ይሁን ሌሎች መልእክቶች ሲደርሰው መልእክት ላኪውን ሳያረጋግጡ ምንም አይነት ውሳኔ እንዳይወስኑ የሚል መልእክት እየተላለፈ ነው የሚገኘው። በየጊዜው ከተለያዩ ግለሰቦች የጠፉ የተሰረቁ የሞባይል ስልኮችን እንደዚሁም ደግሞ የተለያዩ ሲም ካርዶችን በመያዝ በቴሌግራም እንደዚሁም በዋትሳፕ የተለያዩ መልእክቶችን በመላክ በመደወል ቸግሮኛል፣ ብር ላክልን፣ እንደዚህን አበድረን የሚሉ የተለያዩ እንግዲህ አጭር ጽሁፎች ይላካሉ። እነዚህ አጭር ጽሁፎች ግን አጭበርባሪዎች እንደሆኑ እየተነገረ ነው የሚገኘው። ከዚህ ጋር በተገናኘም በአዲስ አበባ እነዚህ ወንጀለኞች በቁጥጥር ስር መዋላቸው የተነገረው ማለት ነው። በዚህ ወንጀል ተሰማርተው የነበረው ግለሰብም በአዲስ አበባ በቁጥጥር ስር መዋሉ የተነገረው። ተጠርጣሪው ሙዲ ሁሴን የሚባል ሲሆን ግለሰቡ በአዲስ አበባ ተይዟል። በአዲሱ ክፍለ ከተማ ነዋሪ ወረዳ 8 ነዋሪ እንደሆነም ታውቋል። ተጠርጣሪው እንግዲህ በእጁ ላይ 2 ስልኮችና እንደዚሁም ደግሞ ወደ 72 የሚጠጉ ሲም ካርዶችን መያዙ ነው እየተነገረው ማለት ነው። እንደዚሁም ደግሞ ከ20 በላይ ባንኮች ጋር ብር እንዳዘዋወረም ነው የታወቀው። ሌላኞቹ ደግሞ እንደዚሁ ተጠርጣሪዎች በቁጥጥር ስር የዋሉት ማለት ነው አባስ አብዱ እና ደግሞ አሊ ሳኖ የተባሉ እንግዲህ ከአንድ መኪና ጋር ማለት ነው በምስሉ ላይ የምትመለከቱ ከነ መኪናቸው በቁጥጥር ስር ውለዋል። እነሱም እንደዚሁ 6 ተንቀሳቃሽ ስልኮችና 7 ሲሞችንም መያዛቸው የተነገረው። በቁጥጥር ስር ከዋሉት እንግዲህ 3 ተከሳሾች ማለት ነው በአጠቃላይ 79 ሲም ካርዶች እንደዚሁም 8 ስልኮችን እንደዚሁም ደግሞ አንድ ተሽከርካሪ የአዲስ አበባ ፖሊስ መያዙን ይፋ አድርጓል። የጥንቃቄ መልእክትም እንግዲህ እንደነገርኳችሁ ይህን ጥንቃቄ ማድረግ ያስፈልጋል። በዋትሳፕ የሚላክላችሁን ወይም የሚደወልን ቁጥር ምንም አይነት ውሳኔ ከመወሰናችሁ በፊት ሰውየውን ማጣራት ያስፈልጋል የሚል መልእክት ተላልፎላችሁ። የቲቪ በሽታን የሚለዩ አይጦች ብዙዎችን ያነጋግረው የሚገኘው በአለርት ሆስፒታል በአይጥ አማካኝነት የቲቪ ቫይረስን ያለበትን ሰው እየተለየ እንደሆነ እንግዲህ ተነግሯል ማለት ነው። አይጥን ተጠቅሞ አክታን በማሽተት ብቻ ነው እነዚህ አይጦች የሚለዩትን የተባለው። አይጦቹ አክታውን በሽታ ካሽተቱ በኋላ በ2 ደቂቃ እንግዲህ ለይተው ያሳውቃሉ ነው የተባለው። አይጦቹ አለርት ይህ የመለያ ስራ እያከናወነ እንደሆነም ገልጿል። በሆስፒታሉ የቲቪ ምርመራ ክፍል ኃላፊ የሆኑት ዶክተር ንጉስ በየነ ለኢትዮጵያ ፕሬስ ድርጅት እንግዲህ ሀሳባቸውን ሰጥቷል። እንደገለጹትም በቴክኖሎጂ የታገዘ ሕክምና አገልግሎት በማዘመን በአፓፓ አይጦችን እንግዲህ እነዚህ አይጦች ስማቸው አፓፕ ይባላሉ ማለት ነው። እንግዲህ እነዚህ አፓፕ የሚባሉት አይጦች ቲቢን በሽታ መለየት የሚያስችላቸውን ስልጠና ይወስዳሉ የተባለው። በዚህም እንግዲህ 5 አይጦች መኖራቸውም ነው እንግዲህ በዚህ በአለርት ወስዷል ማለት ነው። እነዚህ 5 አይጦች የአፓፕ አይጥ ዝርያ ናቸው ነው ያሉት ይወስዳሉ በቲቪ ሕክምና ክፍል ኃላፊ የሆኑት ዶክተር እንግዲህ ማለት ነው። ከዚህ ጋር በተገናኘም እንግዲህ በርካታ ጉዳዮችን አንስተዋል። አክለውም በሽታውን የሚለዩት ለዚህ 2 ሰዓታት የሚፈጀውን በሰው ማለት ነው 2 ሰዓት የሚፈጀውን እነዚህ አይጦች ግን በ2 ደቂቃ ይለዩታል ያሉት። አይጦቹ ይህንን ለመለየት እንግዲህ ስልጠና ይወስዳሉ ነው የተባሉት። ከተወለዱ ከ4 ሳምንታት በኋላ ለ9 ወራት እንግዲህ አይጦቹ ከተወለዱ 4 ሳምንት ከሞላቸው በኋላ ለ9 ወራት ስልጠና ይወስዳሉ ነው ያሉት። ይህንም ስልጠና ከወሰዱ በኋላ የተለያዩ እንግዲህ ሙከራ ይደረግባቸዋል፣ ይፈተናሉ። ከዛም በኋላ ነው እንግዲህ ወደ ስራ የሚገቡት ብሏል። ሕክምና ባለሙያዎቹ ደግሞ ይህን ሂደቱን ይከታተላሉ ሲሉ ነው የገለጹት። ከዚህ ጋር በተገናኘ ይዘው እንግዲህ እዛ ያለው የተመደበ ባለሙያ ክትትል ያደርግባቸው
ይኖራቸዋል ሲሉ ገልጸዋል። አገልግሎቱ እንግዲህ ከጀመረበት አንስቶ እስካሁን ድረስ በአዲስ አበባ ከተለያዩ ጤና ጣቢያዎች የተሰበሰበ ወደ 170 ሺህ የአክታ ምርመራ ተደርጎ 3 ሺህ የሚሆኑት የቲቪ በሽታ ተገኝቶባቸዋል። ይህም የተገኘው በአይጦቹ ምርመራ ነው የተባለው። እነዚህ አይጦች እንግዲህ ከ1 እስከ 5 ኪሎ ግራም እንግዲህ 1.5 ኪሎ ግራም እንደሚመዝኑ ነው እንግዲህ የታወቀው ማለት ነው። እስከ 8 ዓመትም እንግዲህ ስራቸውን በአግባቡ ይሰራሉ ተብሎ የተነገረው። እንግዲህ ከዚህ ጋር በተያያዘ ይህንን የአፓፓ ዝርያ ወደ 5000 ዩሮ እንደሚያወጡ ነው እንግዲህ አንዱ ማለት ነው። 5 አይጦችን በእርዳታ መልክ ከቤልጅየም ተረድቷል። ተጨማሪ 5 አይጦች ደግሞ በቅርቡ ወደ ኢትዮጵያ ይገባሉ ተብሎ የታመነው ማለት ነው። እንግዲህ በቤልጅየም እርዳታ ነው እነዚህ አይጦች ወደ ሀገር ውስጥ እየገቡት። አንዱ አይጥ 5000 ዩሮ ናት ማለት ነው። እንግዲህ አሰልጥነው ለኢትዮጵያ እንግዲህ ወደፊት ሽያጭ እንደሚያቀርቡ ተነግሯል።